በኢንስታግራም ገጿ ከ454,000 በላይ ተከታዮች እንዲሁም ደግሞ በቲክቶክ ገጿ ደግሞ ከ2.7 ሚሊዮን በላይ ተከታዮች ያሏትና ብዙዎች በብዙ ስራዎቿ የሚወዷት እንዲሁም ደግሞ በተለይ ደግሞ በኢትዮጵያ ቲክቶክ መንደር ፈርቀዳጅ ነች ይሏታል አንዳንዶቿ። ቲክቶክ የሚባለውን ፕላትፎርም ለአብዛኞቹ ያስተዋወቀችው እሷ ነች ይላሉ። በተመሳሳይ ደግሞ እዛው ቲክቶክ ውስጥ ያሉት ደግሞ ይህንን ክሬዲት ሲሰጧትም ይታያሉ። ዩቲናስ ልትከሰስና ፍርድ ቤት ልትቆም እንደሆነ እየተነገረ ይገኛል። ዩቲናስ ምን አድርጋ ነው? ማን ከሷት ነው? በምን ጉዳይ ነው ፍርድ ቤት ልትቆም የሆነውና የተፈጠረው ነገር ምንድነው የሚለውን ነገር ልንነግራችሁ ወደን ነው። በሌላ መልኩ ደግሞ በቅርቡ በሞት ያጣነውን እጅግ የሚወደደውን ተወዳጁን ተዋናይ እንዲሁም ደግሞ የማስታወቂያ ባለሙያ ነጻነት ወርቅነህን በተመለከተ ደግሞ አንድ የሱ አድናቂ እንዲሁም ደግሞ ማህበራዊ ሚዲያዎች ላይ ደግሞ ማህበራዊ እጸጾችን እያነሱ የሚጽፉ ሰው ደግሞ ከነጻነት ወርቅነህ ጋር ተያይዞ አንድ ድርጅት ላይ ወቀሳ አቅርበዋል። ምንድነው ያቀረቡት ወቀሳ? እሱንም በተመለከተ ልንነግራችሁ ወደን ነው። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጠቅ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬ መሰናዶ እነዚህን ሁለት ጉዳዮች እነግራችኋለን። ዩቲናስ ከማን ጋር ነው የተከሰሰችው? ከማን ጋር ነው የተከሰሰችው? ከሳሹ ማን ነው? ምንድነው የተፈጠረው የሚለውን ነገርና ደግሞ ነጻነት ወርቅነህን በተመለከተ እንግዲህ አንድ ድርጅት ሰሞኑን አንድ ማስታወቂያ ለቋል። ይህንን ማስታወቂያ የለቀቀበትን ጊዜ በተመለከተ እኛ አሁን ያልኳችሁ ማህበራዊ ሚዲያ ላይ ግድ ይለኛል ያሉ ግለሰብ ቅሬታ አንስተው ሀሳባቸውን አስፍረዋል። ይህንን ልነግራችሁ ወደ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያረጋችሁ ቤተሰብ እንድታደርጉን በትህትና ጠይቅን። ክበሩልን። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ ስቱዲዮ 44 ካሬ በ3.5 ሚሊዮን አጠቃላይ ክፍያ፣ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። እንግዲህ ወደ ዋነኛው ጉዳያችን ስንመለስ ትላንትናና ዛሬ ማህበራዊ ሚዲያ ላይ በስፋት መነጋገሪያ የሆነ ጉዳይ ነበረ። የታዋቂዋ ቲክቶከር የዩቲናስ ጉዳይ። እንግዲህ ዩቲናስ ልትከሰስ ነው። ከመከሰሷ በፊት ግን ላጠፋችው ጥፋት ይቅርታ ትጠይቅ የሚል ነገር ተነስቷል። ምንድን ነበር ያጠፋችው የሚለውን ነገር ከሱ እንነሳ። ጉዳዩ ከወራት በፊት ማህበራዊ ሚዲያ ላይ በስፋት መነጋገሪያ የነበረ ጉዳይ ነበረ። ምንድነው የተፈጠረው ነገር? መጀመሪያ ዩቲናስ እንግዲህ ቲክቶከር ነች። በጣም የተለያዩ ቦታዎች ትሄዳለች። ኢትዮጵያ ውስጥ ካሉ ክልሎች ባለፈም እንግዲህ የተለያዩ ሀገራትም እየሄደች እዛ ያለውን ነገር እየተዝናናችም ለስራ የሚሆን ለምንም ጉዳይ ስትሄድ እንግዲህ ፎቶ ታነሳለች፣ ፎቶ ትለጥፋለች በማህበራዊ ሚዲያዋ በቲክቶክም እንዲሁም ደግሞ ኢንስታግራምም ላይ ፎቶዎቿን ታጋራለች። ከነዚህ መካከል እዚህ ጋር የምትመለከቱት ፎቶ በተመለከተ አንድ ቦታ ትሄድና እንደዚህ ያሉ ወንዶች መካከል ሆና ፎቶ ትነሳለች። ይህ ፎቶ እንግዲህ የት እንደሆነ አላቅም፣ ግን ሀገር ውስጥ ነው ፕሮባብሊ ሊሆን ይችላል ብዬ እኔ ደግሞ ማስበው ወይ ወንጪ አካባቢ ነው ብዬ አስባለሁ። እሷም ደግሞ የሆሊሶ ልጅ ስለሆነች ምናልባት ከሆሊሶ ወንጪ ቅርብም ስለሆነ እዛ አካባቢ ነው ብዬ ነው ማስበው፣ ላይሆንም ይችላል። ይህንን ፎቶ ማህበራዊ ሚዲያ ላይ ስትለጥፍ አንድ ሰይድ አህመድ የተባለ ሰው እሱ ማህበራዊ ሚዲያ ላይ እንደዚያ ጉዳዮችን ያጋራል። እሱም ከ29 ሺህ በላይ የፌስቡክ ተከታዮች አሉት። እዚህ ፎቶ ላይ አስተያየት ይሰጣል። የሰጠው አስተያየት ምንድን ነው? አሁን ዩቲናስ ብታረግዝ አባቱ ማን ሊባል ነው ብሎ እዚህ ፎቶ ላይ ኮሜንት ይሰጣል ማለት ነው። እንግዲህ እሱ ይህንን ሀሳብ ያነሳው ምንድነው? የሆነ ጊዜ የምታስታውሱ ከሆነ የሆነ ወቅት የዋና ገንዳ ውስጥ ወይ ደግሞ እንደዚህ ሌላ የመታጠቢያ ነገር ውስጥ የወንድ የዘር ፈሳሽ የተገኘበት የዋና ገንዳ ውስጥና ሌሎች መሰል ጉዳዮች ላይ ሴት ልጅ ከገባችና
ሌላ ነገር ተፈጠረ ልታረግዝ ትችላለች የሚል የቆየ አስተሳሰብ አመለካከት ነበረ። ከሆነ ጊዜ በኋላ ግን በዘርፉ ጥናት ያደረጉ ሰዎች በእንደዚህ አይነት መልኩ ሴት ልጅ የማርገዝ እድሏ እጅግ በጣም ጠባብ ነው፣ ልታረግዝም አትችልም፣ እንዲህ ያለ ፖሲቢሊቲ የለም ብለው ከሆነ ጊዜ በኋላ ማረጋገጫ እየሰጡ እየመጡ ነበር። አንድ ወቅት ላይ ግን እህቶቻችን ዋና ውስጥ የመግባት ፍራቻ ሁሉ ደርሶባቸው ነበረ። ወንዶች ያሉበት ወንዶች የገቡበት ዋና ውስጥ አንገባም፣ ልናረግዝ እንችላለን ይላሉ። ይሄ እንግዲህ ምናልባት እዛ ዋና ገንዳ ውስጥ ወይ ደግሞ የመታጠቢያ ሌላ ድሮ እንግዲህ ሳፋ ምናምን ነገር ውስጥ ነው የምንታጠበው። እዛ አይነት ነገር ውስጥ የወንድ የዘር ፈሳሽ ካለና ከዛ ደግሞ ለአቅመ ሔዋን የደረሰች ሴት ልጅ እዛ ውስጥ ከገባች የማርገዝ እድል ሊኖራት ይችላል የሚል አስተሳሰብ ስለነበረ ይሄ ሰኢድ አህመድ የሚባል ሰው ይህንን ነገር ያነሳል ማለት ነው። የምሩን ነው እየቀለደ ነው አናውቅም። ትልቁ ጉዳያችን ግን ጉዳዩ ሄዶ ክስ ላይ ደርሷል። እሱን ልነግራችሁ ፈልገን ነው። ሰው ምንድነው የሆነው? ይህንን ጉዳይ በተመለከተ እሷ ደግሞ ምን ታደርጋለች? ለሰኢድ አህመድ ለሰጣት ላስቀመጠው አስተያየት የመልስ ምት ነው ብላ የእሱን ፎቶ ኢንስታግራሟ ላይ ትለጥፍና ትላንትና አካባቢ 3 ስልክ ሰርቆን ነው የምታውቁት ሰው ካላችሁ ባካችሁ በውስጥ መስመር አሳውቁኝ ትልና ይህንን ነገር ትለጥፋለች ማለት ነው። እንግዲህ ነገሩ ቀልድ ይመስል ነበር መጀመሪያ አካባቢ፣ ግን በኋላ ላይ ነገሩ እየከረረ ሄድና ሰኢድ አህመድ ይሄ ጉዳይ የስም ማጥፋት ነው፣ ስሜን አጥፍተዋለች በሚል ጉዳዩ ላይ በተመለከተ ክስ ሊመሰረት እንደሆነ ይናገራል ማለት ነው። ነገሩ እየከረረ ሲመጣና ወደ ክስ ሊሄድ እንደሆነ ሲታወቅ እሱ ግን ምንድነው ያለው? በማህበራዊ ገጹ ላይ አንዳንድ የሚታወቁ ሰዎች ግድ የለህም ነገሩን ወደ ክስ አትወሰደው፣ መጀመሪያ በሽምግልና እንፍታው አሉኝ ሲል እንደውም ማህበራዊ ሚዲያውም ላይ ይህንን ጉዳይ በተመለከተ እንደዚህ ሲል ጽፏል። በነገራችን ላይ ዩቲናስ ከምትባሏ ቲክቶከር ወይም ደግሞ በሙሉ ስሟ ሀያት ናስር ከምትባሏ ልጅ ጋር የነበረው ጉዳይ በጭራሽ አላለቀም። የተተወና የቀረ ጉዳይም አይደለም። መጀመሪያ አካባቢ ታዋቂና ቁም ነገረኛ የሚባሉ ሰዎች፣ አብዛኞቹ ደግሞ በሜንስትሪም ሚዲያና በሶሻል ሚዲያ የምታውቋቸው ሰዎች እኔን አትቸኩል፣ በሽምግልና እንየው፣ ካልተሳካ ወደምትፈልገው ቦታ ትሄዳለህ፣ ሽማግሌ የሌላ አታስመስለው፣ በመጀመሪያ ሽማግሌ ነገሩን ይየው፣ እስኪ ሰከን በል ብለው ነገሩን በንግግር ለመፍታት ሞክረው ነበረ። በወቅቱ አናገሯት፣ እሷም ሪስፖንድ አደረገች። ከዚያ በዘለለ ለመነጋገርም ሆነ ቀርቦ ለማውራትና ለማስተባበል ፈቃደኛ ግን አልሆነችም። ጠበቆች በድጋሚ ቀጥታ ወደ ፍርድ ቤት ከምንሄድ እንድታስተባብልና ነገሩ ሩቅ ሳይሄድ እንዲቋጭ ሕጉ በሚፈቅደው መልኩ የሕግ ማስጠንቀቂያ እንስጣት ብለው በምታዩት መልኩ ደብዳቤ ጽፈው በግል የዋትሳፕ መተግበሪያ መልእክቱ እንዲደርሳት አደረጉ። መልእክቱን አይታ ሪስፖንድ አላደረገችም። እንዳውም የፌዝ ነገር ነው ሪያክት አድርጋ የመለሰችው። ቀጣዩ ሂደት የፍርድ ቤት ነው፣ እሱም ኦን ፕሮሰስ ነው። ይህንን ያልኩት አንዳንድ ሰዎች ለመታወቅ ብዬ ያደረግኩት፣ ሌሎች ደግሞ ችላ ብዬ ወይ ነገሩን ፈርቼ የተውኩት እየመሰላቸው ስለሚጠይቁኝ ጭምር ነው። በህይወቴ በግሌ ጉዳይ ወይንም ደግሞ ህግ ፊት ቆሜ አላውቅም፣ በህግ ግን አምናለሁ እና የሚቀር ነገር የለም ሲል ይህንን ጉዳይ በተመለከተ እውነት መሆኑን የክሱ ሂደት እውነት መሆኑን አረጋግጧል ማለት ነው። እኛ ልክ ይህንን ደብዳቤ እኔ ማህበራዊ ሚዲያ ላይ ሳየው መጀመሪያ ጉዳዩ የእውነት ነው አይደለም ወይ የሚለውን ጉዳይ በተመለከተ ማረጋገጥ አለብኝ፣ ዝም ብዬ ወደ ሚዲያ አላመጣውም በሚል ምክንያቱም እሱ እዚህ ጋር እንዳለው አንዳንድ ሰዎች ያው እንግዲህ ታዋቂ ሰው ይተነኩሱና ወይ ከታዋቂ ሰዎችም ጋር ይተናኮሱና በዚህ አጋጣሚ መታወቅ የሚፈልጉ ሰዎች አሉ። ታዋቂ ነን የሚሉ ሰዎችም ደግሞ ማህበረሰቡ እንደረሳቸው ሲያስቡ ሌላ በነሱ ምትክ ሌላ ሰው መጥቶ በእነሱ ጫማ እነሱን አስረስቶ በጣም እየሰራና እየታወቀ የመጣ ሲመስላቸው አንዳንድ ጊዜ ከፍለውም ሌላ ጉዳይ ያነሱና እንደተከሰሱ፣ እንደተሰደቡ፣ እንደተጣሉ አድርገው የሚያደርጉ ሰዎች አሉ። ይህንን ያየኔ የምናውቀውም ጉዳይ ስለሆነ ይሄ ጉዳይ እንዴት ነው? ቆይ እስቲ ጉዳዩ ማጣራት አለብኝ ብዬ ደብዳቤውን አውጥቷል ወደ ተባለው የጠበቃ ቢሮ ደውዬ ነበር። እኔ ደብዳቤውን አውጥቷል የተባለው ደመላሽ በለጠ የህግ ቢሮ ነው እና ይህንን ጉዳይ በተመለከተ በተደጋጋሚ ነው የደወልኩት። 2 ስልክ ነበራቸው። አንደኛው ስልክ አይሰራም፣ አንደኛው የሚሰራው ስልክ አይነሳም። አሁንም ስደውል አይነሳም። መጨረሻ ላይ ግን ራሳቸው የህግ አማካሪው ባለሙያውን አግኝቻቸው አይ እንደዚህ ይባላል፣ እንደዚህ ያለ ደብዳቤ ማህበራዊ ሚዲያ ላይ ተለቆ ነበርና ምናልባት ይሄ ማህበራዊ ሚዲያ ላይ የወጣው ደብዳቤ በአርቲፊሻል ኢንተሊጀንስ የተሰራ ወይ ደግሞ ዝም ብሎ በአዶቤም ላይ ተሰርቶ የተለቀቀ አሳሳች መልእክት እንዳይሆን እሱ ማረጋገጥ ፈልጌ ነው፣ ከእናንተ ነው ወይ የወጣው ብዬ ጠይቄያቸው ነበረ። ደብዳቤው የወጣው ከኛ ነው፣ እውነተኛ ነው። ጉዳዩን በተመለከተ ግን መረጃ ከፈለክ በኋላ ልሰጥህ እችላለሁ። ነገሩ ግን እውነት ነው።
ብለው አረጋገጡልኝ ማለት ነው። ስለዚህ ለዩቲናስ የተጻፈው የማስጠንቀቂያ ደብዳቤ ትክክለኛ ነው ማለት ነው። ደብዳቤው ግን ምንድን ነው የሚለው? ከዛ በፊት ግን የሚገርመው ሊከሳት እንደሆነ ሰኢድ አህመድ ሲናገር ከስር ደግሞ ገብታ እሷ ምን ብላለች? በጣም በሚገርም መልኩ እንደውም ካልከሰስከኝ ነው የምታዘብህ ብላ ጽፋለች እና ጉዳዩን ሲሪየስ አድርጋ የወሰደችውም አይመስለኝም። እሱ ግን ነገሩን የስም ማጥፋት ነው ብላ ፎቶ የለጥፋ እንግዲህ 3 ስልኮችን አካባቢ ሰርቆብኛል፣ ስለዚህ የምታውቁት ካላችሁ ብላ እንደዚህ ለጥፋበታለች። ይሄ ደግሞ እውነትም ጉዳዩ እንደዚህ በቀላል የሚታይ ነገር አይደለም። በንጽጽር ሲታይ እሱ ከሰጠው አስተያየት አንጻር በእርግጥ እሱም የሰጠው አስተያየት ተገቢ ነው አይደለም የእናንተ ፍርድ ነው። እሱ ላይ እናንተ ናችሁ ፍርድ የምትሰጡት። ትክክል ነው አይደለም እያልን አይደለም። መጀመሪያ ግን እሱ ቀሉ ነው ወይ? ከዛ በፊት የነበራቸው ግንኙነት ምንድነው? ይቀላለዱ ነበር ወይ? የመቀላለዳቸው መጠን ደግሞ የት ድረስ ነው የሚለውንም ማወቅ ይፈልጋል። ዙሮ ግን እሷ የለጠፈችበትን መረጃ አድርጎ ይዟል፣ እንደ ማስረጃ አድርጎ ይዟል። ስክሪንሾት አድርጎ አስቀምጦት እያጋራውም ይገኛል። እንግዲህ ከዚህ ጋር ተያይዞ የወጣው እንዲደርሳት የተባለው ደብዳቤ ምን ይላል? እዚህ ጋር እንደምትመለከቱት እንግዲህ ማስጠንቀቂያ ነው የተሰጣትና ባሉበት ተብሎ ነው የተጻፈው። ደብዳቤው ደመላሽ በለጠ የህግ ቢሮ ይላል። ደብዳቤው የወጣበት ቀን አለ። ደመላሽ በለጠ የህግ አማካሪ ነው 0011/18 በሚል ሪፍረንስ ነምበር ወይ ደግሞ የደብዳቤ ቁጥር ወጥቷል። ቀኑ በ14/06/2018 ዓ.ም ነው ደብዳቤ የወጣው ለወይዘሪት ሀያት ናስር ወይም ደግሞ ለዩቲናስ እና ባሉበት ይላል። በኢንስታግራም ገጾ በፈጸሙት የስም ማጥፋት ተግባር ይቅርታ እንዲጠይቁና ተመጣጣኝ የማስተባበያ ዝግጅት ወይም ደግሞ ፕሮግራም እንዲከውኑ የተሰጠ ማስጠንቀቂያ ይላል። እንግዲህ ይህንን ማስጠንቀቂያ ይሁነኝ ብላ ተቀብላ ይቅርታ የሚል ነገር ካልሰራች ጉዳዩ ወደ ክስ ያመራል ማለት ነው። ዝርዝር ሀሳቡ ግን እንደዚህ ይላል። ከ400,000 በላይ ተከታይ ባለውት ኢንስታግራም በተሰኘ ማህበራዊ ሚዲያ ገጾ ላይ ጥር 28 ቀን 2018 ዓ.ም ባሰራጩት የተንቀሳቃሽ ምስል ቪዲዮ ደንበኛ የሆኑትን አቶ ሰኢድ አህመድ ኢድሪስ ፎቶ በማያያዝ ትላንት ቦሌ አካባቢ 3 ስልክ ሰርቆ ተሰውሮብን ነው፣ እባካችሁ የምታውቁት በውስጥ አሳውቁኝ የሚል ጽሁፍ አክለው ደንበኛዬ ባልዋሉበት በማዋል የስም ማጥፋት ተግባር ፈጽመዋል። ይህ ተግባሩ ደግሞ በማህበራዊ ሚዲያ ላይ እንዲሁም በሚያውቋቸው ሰዎች ዘንድ መነጋገሪያ ሆኖ ሰንብቶ በደንበኛዬ ማህበራዊ ግንኙነት እንዲሁም ደግሞ መልካም ስምና ዝና ላይ አሉታዊ ጫና ፈጥሯል። በዚህ ምክንያት ደንበኛዬ ላይ የማይተካ ጉዳት አድርሰዋል። በመሆኑም የፈጸሙት የስም ማጥፋት ተግባር ከህግና ከሞራል ጋር የሚጻረር መሆኑን ተረድተው ይህ ማስጠንቀቂያ በደረሰው በ5 የስራ ቀናት ውስጥ የደንበኛዬን መልካም ስምና ዝናን ባጎደፉበት የኢንስታግራም ገጾ ተመጣጣኝ ይቅርታ እንዲሁም ማስተባበያ ዝግጅት እንዲከውኑ አሳስባለሁ። ነገር ግን ይህንን የማያደርጉ ከሆነ ጉዳዩን ፍርድ ቤት በመውሰድ በህግ አስገዳጅነት የሞራል ካሳን ጨምሮ የማስተባበያ ዝግጅት እንዲከውኑ ለመጠየቅ የምገደድ መሆኑን እገልጻለሁ። በእርሶ ድርጊት ምክንያት ደንበኛዬ የሚያወጡትን የዳኝነት ክፍያ፣ የጠበቃ አበልና ሌሎች ወጪ እንዲሁም ኪሳራዎችን በሙሉ እንዲከፍሉ በህግ የምንጠይቅ መሆኑን አውቀው በተባለው የጊዜ ገደብ ውስጥ ይቅርታ እንዲጠይቁና ተመጣጣኝ የማስተባበያ ዝግጅት ወይም ደግሞ ፕሮግራም እንዲከውኑ ይህ የመጨረሻ የህግ ማስጠንቀቂያ ተሰጥቶታል። ስለ ማስጠንቀቂያ ሰጪ ደመላሽ በለጠ ጠበቃና የህግ አማካሪ ሲሉ ሚል ይዘት ያለው ደብዳቤ ተጽፎ እንዲደርሳት ተደርጓል ማለት ነው። እንግዲህ ይሄ ደብዳቤ የተጻፈው በ14 2018 ዓ.ም ዛሬ ያለነው እንግዲህ ስንት ላይ ነው? 28 ላይ ነው ማለት ነው። ስለዚህ 14 ቀን አልፎታል ይሄ ደብዳቤ። አሁን ጉዳዩን እስካሁን እኔም ገብቼ ለማየት ሞክሬ የነበረ ጉዳዩ ላይ በተመለከተ እስካሁን የተሰጠ ዩቲናስም የሰጠችው ማስተባበያም ይቅርታም የለም። በዚህ መሰረት እንግዲህ በደብዳቤው መሰረት ጉዳዩ ወደ ፍርድ ቤት ሄዶ ከዚህ በኋላ የሚኖረው ክስ ነው ማለት ነው። አንዳንድ ጊዜ እንደ ቀልድ የምንነጋገራቸው እንደ ቀልድ የምናወጣቸው ነገሮች በጣም ዋጋ ያስከፍላሉ። እዚህ ላይ እንደተባለው ዩቲናስ የግለሰቡን የሰኢድ አህመድን ስም አጉድፋለች በሚል ነው የምትከሰሰው ማለት ነው። ማህበራዊ ሚዲያ ላይ የተሰማው ነገር እውነት ነው ማለት ነው። ይህንን መረጃ ልነግራችሁ ነው። በኋላ ላይ ደግሞ እንግዲህ ከጠበቃና ከህግ አማካሪው ከአቶ ደመላሽ ጋር እንዲሁ የስልክ ቆይታ ይኖረኛል። አሁን ስብሰባ ላይ ስለሆኑ ጉዳዩን በተመለከተ በዝርዝር ማውራት አልቻሉም። የሰጡኝ መረጃ ግን ጉዳዩ ልክ ነው፣ ደብዳቤ የወጣው ከኛ ቢሮ ነው የሚል ብቻ ነው። በቀጣይ ደግሞ አዲስ ነገር ካለ ይህንን ጉዳይ በተመለከተ መልሼ የምንነገራችሁ ይሆናል ማለት ነው።
በሁለተኛ መረጃ ልነግራቸው የወደድኩት ጉዳይ እንግዲህ የተወዳጁ አርቲስት የነጻነት ወርቅነህን እልፈት በተመለከተ በጣም ብዙዎቻችን ልባችን ተሰብረዋል። በጣም ብዙ ሰው አድናቂዎች አሉት። የቤተሰብ ጨዋታን የሚረሳ የለም። ፊልሞቹ እጅግ በጣም የሚያዝናኑ ትምህርት የሚሰጡ ናቸው። በተመሳሳይ መልኩ ደግሞ የኢትዮጵያን ማስታወቂያ ኢንዱስትሪ በተለየ አይነት አሰራር ይዞ ብቅ ያለ ነው። በቃ የራሱ የሆነ ስታይል ያለው ነው። ማስታወቂያ ሲሰራ ሁሉም የራሳቸው ስታይል አላቸው። እንግዲህ ሳምሶን ማሞ በሉት፣ ሰራዊት ፍቅሬ በሉት፣ ጋሹ ብሸት በሏቸው። ከዛ ደግሞ እሱም የራሱን ስታይል ይዞ የመጣ ነው። በኢትዮጵያ የማስታወቂያ ስራ ድርጅት ውስጥ በቃ ተወዳጅ የሆነ ነው እና እልፈቱ በጣም ብዙዎቻችንን ልባችንን ሰብሮታል። ከእልፈቱ በኋላ ደግሞ የሆኑም ነገሮች እንዴት ነው ነጻነት በዚህ ልክ ያጣ የነጣ ነው እንደ ያለንም ሰዎች አለን። ከማጣት ከመንጣትም ጋር ሳይሆን አንዳንድ ሳንቲም ይሰብሰብ የተባለው በቃ ነጻነት በተፈጥሮ ሰጪ ስለነበረ በቃ ያገኛል ይሰጣል፣ ያገኛል ይሰጣል፣ ያገኛል ይሰጣል። ህንፃ ከመስራት የድንጋይ ክምር ከማቆም ቤት መኪና ከመግዛት እሱን የሚያስደስተው መስጠት ነው ሲል የረጅም ጊዜ ጓደኛው አስናቀ በተደጋጋሚ ሲናገር ቆይቷል። አሁን ግን ለቤተሰቦቹ ጎፈንድሚ ተከፍቶ እየተሰበሰበ መሆኑ ይታወቃል። ከዚህ ጋር ተያይዞ ታዲያ አንድ ማህበራዊ ሚዲያ ላይ እንግዲህ ማህበራዊ ጸጾችን እየነቀፉ እያነሱ ይሄ ልክ ነው ይሄ ልክ አይደለም ከሚሉ ግለሰቦች መካከል ሰሞኑን የተሰማቸውን ነገር አንስተው ጽፈዋል። ምንድነው የሆነው? ምናልባት ነጻነት ከመሞቱ በፊት የሰራቸው በጣም ብዙ ማስታወቂያዎች አሉ። እንግዲህ አስናቀ ከሰይፉ ጋር በነበረውም ቆይታ ሲናገር እንደሰማችሁት ሐኪም ቤት ራሱ ሆኖ እዚህ ጋር የግሉኮስ ማስገቢያው እንደተሰካለት ለስራ ይሄንን ደብቆ ለስራ ለቀረጻ የሚሄድ ሰው ነው። በዚህ ልክ ነው ለስራውና ለአሰሪዎቹ ያለው አክብሮት እና እሱ ምንድነው የሚለው ሰው እኚህ ግለሰብ አሁን ምንድነው የሚሉት? ነጻነት ምናልባትም የመጨረሻው ማስታወቂያ ሊሆን ይችላል። አንድ የሰራው ማስታወቂያ አለ፣ የቡቲክ ማስታወቂያ እና ገና 40 ሳይወጣ ቤተሰቦቹ ሀዘናቸው ከልባቸው ሳይወጣ ማስታወቂያውን ለቆታል። ይሄ ፌር ነው ወይ ተገቢ ነው ወይ ሲል ነው ወቀሳውን ያደረሰው። እዚህ ጉዳይ ላይ የእናንተ ሀሳብ አስተያየት ምንድን ነው? እሱ ይሄ ድርጅት ነጻነት ወርቅነህ ሲሞት እንኳን ሌሎች አብረውት የሰሩ ድርጅቶች የሀዘን መግለጫ ሲያወጡ የሀዘን መግለጫ እንኳን ያላወጣ ድርጅት ነው። አሁን ግን ገና ጊዜው ሳይደርስ በደንብ ሀዘኑ ሳይጠፋ ከቤተሰብም ከተመልካችም ከአድናቂዎቹ ሀዘኑ ሳይጠፋ ማስታወቂያውን ለቆታል የሚል ትችት ነገር አንስቷል። እንግዲህ እሱ ያነሳው ነገር ከማህበረሰባዊና ሰው ከመሆን እሴት አንጻር ነው እንጂ ከህግ አንጻር ከሆነ የሚታየው ከህግ አንጻር ሰዎቹ ልክ ሊሆኑ ይችላሉ። በቃ ተነጋግረዋል፣ ተፈራርመዋል፣ ክፍያቸውን ጨርሰዋል። ያንን ማስታወቂያ በፈለጉበት ጊዜ ሊያስኬዱ መብቱም ስልጣኑም አላቸው። ግን ሰው ከመሆን አንጻር እንዴት ነው የነገር የሚታየው ሲል እዚህ ጉዳይ ላይ ሀሳብ አስተያየቱን አስፍሯል። እናንተ ስሙትና እዚህ ጉዳይ ላይ ያላችሁ ሀሳብ ምንድን ነው? አንድ በጣም ያዘንኩበት ነገር ልንገራችሁ ይላሉ። ነፍሱን ይማረውና ነፂ ከመሞቱ ቀናት አስቀድሞ ለአንድ የጫማ መሸጫ ሱቅ ማስታወቂያ ሰርቶ ነበረ። አይ ቲንክ ይሄ ማስታወቂያ የመጨረሻ ማስታወቂያ ነው። ታዲያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ከመለየቱ ከቀናት በፊት ማስታወቂያ የሰራለት ይህ ቡቲክ ብለው ስሙን ጠቅሰውታል። እኛ ስሙን እናልፈዋለን። ዳሽ ፋሽን ይባላል። ከተማችን ውስጥ ከሚገኙ ህንፃዎች አንዱ ግራውንድ ላይ የሚገኝ ቡቲክ ነው። በጣም በሚያሳዝን ሁኔታ ግን ይህ ቡቲክ በኦፊሻል የሶሻል ሚዲያው ፕላትፎርሙ ላይ በነጻነት ወርቅነህ ህልፈት እንዳዘነ ገልጾ አያውቅም። ነገር ግን ነፂ ከመሞቱ 3 ቀን በፊት ለዚህ ቡቲክ የቀረጹትን ማስታወቂያ ገና 40 እንኳ ሳይደርስ ለቀውታል። ነውር አይደል እንዴ? ግን እኛ ኢትዮጵያውያን እንዲህ እናደርጋለን? ኢትዮጵያውያንን እኮ ነውርን ነውር ነው ብለን የምናውቅ ህዝቦች ነን። ይሄ ልክ ነው ወይ ይላል። ሲቀጥል እንዲህ ይላል። በነጻነት ህልፈት ሀዘኑን ያልገለጸ ድርጅት ነጻነት የሰራቸውን ማስታወቂያና በሞተ በ5ኛው ቀን ለመልቀቅ ድፍረቱን ከየት አገኙት? ሰብአዊነት የሚባል ነገር የለም እንዴ? እስቲ የዚህም ቡቲክ ባለቤት አንድ ነገር ልጠይቀው ይላሉኝ ግለሰብ። ለምንድን ነው የሀዘን መግለጫ እንኳን ሳትፖስቱ ማስታወቂያውን ግን ለመልቀቅ የተጣደፋችሁት? ሞቱን አስታካችሁ ታዋቂነትን ልታገኙበት ነው ወይ የሚል ሀሳብ አስተያየት ነው ያለውና አንዴ ከፍለነዋል ብላችሁ ነው ይላል ይጠይቅና ከዛ መጀመሪያ ቤተሰብ ወዳጅ ዘመድ መጽናናት አለበት። ቤተሰቡ የመጽናኛ ጊዜ ይፈልጋል። ለምን ትንሽ ጊዜ አትቆዩም? በህይወት ካለፈ በኋላ በስሙ መነገር ተገቢ ነው ወይ? የዚህ ቡቲክ ባለቤት የጠየቁን ጥያቄ ቆም ብለህ ሰከን ብለህ አስበው። ነገም እኮ እናንተ ማለፋችሁ አይቀርም። ነፂ በድንገት ህይወቱ ያለፈ ሰው ነው አይደል?
ምን አለ ትንሽ ብትታገሱ። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት ለመላው ኢትዮጵያዊ ትልቅ ሀዘን በነበረበት ወቅት አብሮት የሰራ ድርጅት ዝቅተኛውን የክብር መግለጫ ወይም የሀዘን መግለጫ እንኳን ሳያወጣ ማስታወቂያውን መልቀቁ ሰብአዊነት ወዴት እየሄደ ነው የሚል ጥያቄ ማስነሳቱ አይቀሬ ነው። ማስታወቂያው የተሰራው በውል ላይ ተመስርቶ ሊሆን ይችላል። ነገር ግን ከህግ ውል በላይ የሞራል ውል የሚባል ነገር አለ። አርቲስቱ የድርጅቱ ፊት ሆኖ ሳለ ያ ፊት ሲጠፋ ድርጅቱ እንደማያውቀው ሰው ዝም ማለቱ በንግድ ስነ ምግባርም ቢሆን እጅግ ነውር ነው። ድርጅቱ ማስታወቂያውን ለመልቀቅ የቸኮለው የከፈለው ገንዘብ ብክነት እንዳይሆንበት በማሰብ ሊሆን ይችላል። ነገር ግን ይህ ድርጅት ትርፍን ከሰው ልጅ ክብር ማስቀደም መሆኑን ነው የተመለከተው። በአሁኑ ዘመን አንድ ድርጅት ማህበራዊ ሚዲያ ላይ ማስታወቂያ ለመልቀቅ ጣቶቹ የማይታክቱ ከሆነ የሀዘን መግለጫ ለመለጠፍ ሰከንዶች ብቻ ነው የሚፈጀው። ታዲያ ያንን ማድረግ ለምን አቃታችሁ ይላል። ማስታወቂያ የሚለቀቀው ለህዝብ ነው። ህዝቡ ደግሞ በከባድ ሀዘን ውስጥ በነበረበት ሰዓት ያንን ሰው በማስታወቂያ ላይ ማየቱ ቁስሉን እንደ መጫር ይቆጠራል። ድርጅቱ የደንበኞቹን የህዝቡን ስሜት አለመረዳቱ ለወደፊቱ ስሙ ላይ ጥቁር ጠባሳ የሚጥል ነገር ነው። አንድ ድርጅት ትልቅ የሚሆነው በህንፃው ግርማ ሞገስ ወይም ደግሞ በሚሸጠው ልብስ ጥራት ሳይሆን ለሰዎች ባለው ክብርና ለሀገራዊ እሴቶች በሚሰጠው ቦታ ነው። ነፂ ለእናንተ የንግድ አጋር ብቻ ሳይሆን የብዙዎች ወንድምና ተወዳጅ አርቲስት ነው። ማስታወቂያውን ከመልቀቃችሁ በፊት የሀዘን መግለጫ ብታስቀድሙ ለሙያችሁም ሆነ ለራሳችሁ ክብር ይሆን ነበር ሲሉ እኚህ ግለሰብ የተሰማቸውን ሀዘን ገልጸዋል ማለት ነው። ይህንን ሀሳባቸውን የሰጡት ከ13 ሰዓት በፊት ነው። ግን ሲከነክናቸው የከረመ ጉዳይና ይህንን ማስታወቂያ ደግመው ሲያዩት ይመስለኛል ለምንድን ነው ነጻነት በሞተ በ5ኛ ቀኑ ገና በደንብ ሀዘኑም ሳይረሳ 7ቱም 12ቱም 40ውም ሳይወጣ ማስታወቂያውን የምትለቁት ሲሉ ወቀሳ አቅርበዋል። ይሄ ጉዳይ ልክ ነው ወይ? እርስዎ እዚያ ሀሳብ ላይ ያለው ሀሳብ ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበሩን 2 አጫጭር መረጃዎች ይህንን ይመስሉ ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ባነሳነው ርዕሰ ጉዳይ ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ አስፍሩልን። ደግሞ ጊዜ ሚዲያን ሰብስክራይብ ሳታደርጉን የምትመለከቱንም ካላችሁ ደግሞ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ደግሞ እንድንበረታና ደግሞ ወደ 100 ሺህ እንድንደርስ እንድታግዙን በትህትና እንጠይቃለን ማለት ነው። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርጌ ነው የማመሰግነው። ሁሌ እንደምንለው ሁሌ እንደምንመኝላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክበሩልኝ።